ሄሎ ሄሎ ሚኪ አወከኝ? አዎ በደንብ አውቄያለሁ። አሁን ተፈትቻለሁ። የጀመርኩትን ስራ መጨረስ እፈልጋለሁ። በጣም ጥሩ። ስማ እኔም እንድጨርሰው ነው የምፈልገው። ስለዚህ ሁሉም እንደተነጋገርነው ነው ማለት ነው? የተቀየረ ሐሳብ የለም? አይ ምንም የተቀየረ ሐሳብ የለም። ቆይ ግን አንተ እንዴት ልትፈታ ቻልክ? ከከሰሰኝ ሰው ጋር በሽምግልና ታረቅንና ያው ክሱን ስላነሳልኝ ነው። እና ታዲያ በዋስ ነው አይወጣው? አዎ እንደዛ ነገር በለው። አሁን መች ነው ስራው እንዲሰራ ለምትፈልገው? ይኸውልህ እኔ አሁንም ቢሰራ በጣም ደስ ይለኛል። ግን ይኸውልህ ትንሽ ነገሮችን ማመቻቸት ስላለብኝ ትንሽ ጠብቀኝ። እሺ ግን እስከ መቼ? እሱን የራሴ ደውዬ አሳውቃለሁ። እሺ ስልክህን እጠብቃለሁ። በጣም ጥሩ በጣም ጥሩ። ስማ ለማንኛውም ግን ከእስር ቤት ስለተፈታ በጣም ደስ ብሎኛል። እሺ አመሰግናለሁ። እናማ መጥቼ ስላልጠየኩ እንዳትቀየም። አረ ምንም ችግር የለውም ሚኪ። ለምን እንዳልመጣ እረዳለሁ። በቃ ለማንኛውም እኔ በምንም ነገር ልክስ ዝግጁ ነኝ። በምን ልካስ? ችግር የለውም። ስራውን ስጨርስ አንድ ላይ ትከሰኛለህ። ሰማኝ። ለማንኛውም ድጋሚ ተጣልተን እንድትታሰርና ስራው ደግሞ እንዲዘገይብኝ አልፈልግም። እሺ እሱ ችግር የለውም። ባለፈው በስህተት ነው የተፈጠረው። በጣም ጥሩ። በቃ ቻው ቻው። እሺ በቃ ቻው ቻው። የስ የስ በቃ አሁን አንተ ከተፈታ ተገላገልኩ ማለት ነው። ማንንም እየተለማመጥኩ መኖር አልፈልግም። ብሩክ የሚባለውን ሰው እያስወግቼ ይገላገላሉ። የስ የስ አይደል ጆምቤ ሰይ የዛሬው እንዴት አባቱ ነው የሚጣፍጠው። ዝም በል እባክህ። መድኃኒት ነው ይሁን ሻል ጠጪም ስላልኩሽ ነው። ይቅርታ አድርጊልኝና ገደል መግባት ትችያለሽ። እኔ ነው ገደል ግቢ ያልከኝ ጆምቤ? ላንቺ ብዬሽ እኮ ነው። እባክህ ዝም በል። ሲጀመር አንተ የሆነ ገገማ ነገር ነህ። ገገማ ባልሆን ይህን የመሰለው ይህን ጠጣ ነበር። አልጠጣም። ይሄኔ በዛ ጃምቦ ሆዴ ተነፍቶ ትልቅ ጃሪ መስሎልሽ ነበር። መቼስ ኮዳ ከመምሰል ይሻላል። ማን ነው ኮዳ የሚመስለው? አንቺ? እኔ ጆምቤ ነኝ ኮዳ በመስለው? አና ኮዳ ትመስላለህ ከምልህ ኮዳ ትመስላለህ ብላ ይሻላል። ኧረ በለው እቺ ነው እንጋበሽኝና እንደዚህ ትሳደቢያለሽ እንዴ? ጆምቤም ዛሬ ባጋጭ ሁላ ደስ ይለኝ ነበር። ታዩ ታዩ ነገርሽ ገብቶኛል። በኋላ እናወራለን። ምንድነው ደግሞ ብቻችን የምናወራው? አሁን አንቺ ለስላሳሽን ጠጪ፣ እኔም ወይኔን ጠጣለሁ። አይሻልም? ራሳችሁኝ እኮ እኔም እንኳን ማውራበት እድል ስጡኝ እንጂ። ወይ ብሩኪ ሞት ይርሳኝ። ይሄ እኮ ነው እንዳሮጊት እየጨቀጨቀ ይረሳውክ። እኔ አሁን ምንም አልልሽም፣ እንደፈለግሽ ተሳደቢ። ይልቅ አሁን ጨዋታውን ትተን ወደ ቁም ነገር ብንገባ አይሻልም? እንችላለን ብሩኪ። ምንድነው እሱ ያሰብከው ነገር አለ? አዎ እኮ ምንድነው እሱ ንገረኝ። እንዴ የኔን የፍርድ ቤቱን ጉዳይ ረሳሽው እንዴ? አረሳሁትም ብሩኪ። ነገ ማመልከቻ አስገብተን ፕሮሰሱን እንጀምራለን። እውነትሽን ነው ልዕልት? ብሩኪ መጀመሪያ የህሊና ኬዝ ነበር ያዘኝ። አሁን አልቋል። ወደ አንተ ፕሮሰስ እንገባለን። ያውን በድል ነው የተጠናቀቀው። ታዲያስ ያንተን በድል ነው የሚጠናቀቀው። ባንቺ ስተማመንብሻለሁ። አመሰግናለሁ ብሩኪ። በይ 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 አሁን ተነሽ። ቤት አድርሰንሽ ለምንሄድ ይመሽብናል። አንተ ብቻህን ስለሆንክ መሄድ ትችላለች ወንቤ አይደለ ብሩኪ? እንዴ ምን ማለት ነው? ብሩኪ ብቻውን ሊሸኝሽ ነው? ብሩኪ እኔ ጋር ያድራል። ጥጋቡ እንደሆነ ታስሯል። ለምንድን ነው ቤትሽ የሚያድረው? ቾምቤ እውነቱን ነው። ወደ ቤት መሄድ አለብኝ። ምን ችግር አለ ከኔ ጋር ብታድር ለአንድ ቀን? እሱማ ችግር የለውም፣ ግን ትርሲት ደስ ላይላት ይችላል። ልጆቹም ደግሞ ይናፍቁኝ ይሆናል። እኔ ግን እኔ ጋር ብታድር በጣም ደስ ይለኝ ነበር። ምን ነው አልቾ ወንቤ? አጨናነኩ እንዴ ብሩኪ? ኧረ ወይ ልዕልቴ፣ በፍጹም እንደዛ አይደለም። ለማንኛውም እኔ መጸዳጃ ቤት ደርሼ ልምጣ። እሺ ብሩኪ። ልዕልት ግን ምን ለማድረግ እያሰብሽ ነው? ምን ለማድረግ ሞከርኩ? ብሩኪን ወደ ራስሽ ለማድረግ እየጣርሽ ነው። የምታደርጊውን ነገር እንድታቆሚ ነው የነገርኩሽ። ኧረ በእናትሽ ጆምቤ፣ የማይመስል ነገር ነው እያወራ ያለው። ከማንም በላይ የምወድሽ እህቴ ነሽ። በብሩክና በትርሲት መሀል ግን እንዳትገቢ። እኔ ትርሲትና ብሩክ መሀል አልገባሁም። እንደውም ካላወቅክ ንገረኝ፣ ሚኪ ነው መሀላቸው የገባው። እሱ ጊዜውን ጠብቆ ከመሀላቸው ይወጣል። አንቺ ግን ከመሀላቸው ከገባሽ ነገሩ የሚስተካከል አይደለም። አታስብ፣
መቼም እነሱ መሀል አልገባም። እንድትምይልኝ እፈልጋለሁ። ምን ብዬ ነው የምምልልህ? በሁለቱ መሀል መቼም አልገባም ብለሽ። ይሄን ያህል ያልኩህን አላመንክም ማለት ነው? ማመን አለማመን አይደለም፣ እርግጠኛ መሆን ስለምፈልግ ነው። ቾምቤ ሙት፣ በብሩክና በትርሲት መሀል አልገባም። በእኔ ምለሽ መሀላሽን እንደማታፈርሺ እርግጠኛ ነኝ። ተወኝ እባክህ። አንተ ግን ብሩክ እንደዛ እየወደዳት ጓደኛውን አግብታ መኖሩ አንተን አያናድህም? ታውቂያለሽ፣ ግን በጣም ነው የሚያናድህ። ታዲያ በጓደኛው የቀየረችውን ልጅ ድጋሚ እንዲያገባት ትፈልጋለህ? ሁለት የሚያናዱኝ ምክንያቶች አሉ። አንደኛው ሚኪ አፍቅሯት ሳይሆን አታሏት ነው ያገባችው። እርግጠኛ መሆን አልችልም። ምናልባት ብሩክን ከምትወደው በላይ ሚኪን ትወደው ይሆናል። በፍጹም ከብሩኬ በላይ ሚኪን አትወዱ። ምንም እርግጠኛ መሆን አልችልም። ለሚኪ ስሜት ባይኖራት ኑሮ እሱን አታገባውም። እሺ ቀጥል። ሁለተኛ ምክንያት ልስማ። ሁለተኛው ምክንያቴ ደግሞ ልጆቹ ከአባትና ከእናታቸው ጋር ነው ማድረግ ያለባቸው። አንተ ግን ይህ ሁሉ ነገር ስታደርግ እንዴት ለሚኪ አታስብለትም? ምናልባት እኮ ሊወዳት ይችላል። ሚኪ ትርሲትን ወዷት ሳይሆን ገንዘቧን ፈልጎ ነው። እሱማ አይሆንም አልልህም፣ ግን ስፈርድ ደግሞ ሚዛናዊ የሆነ ፍረድ። ቆይ አንቺ ለሚኪ አስበሽለት ነው ወይስ ብሩክን ስለምታፈቅድ ነው የምታለያያቸው? ቾምቤ ነገርኩህ እኮ ዝም ብለህ አዘባርቅ። እየዘባረኩ አይደለም ልዕልት፣ ብሩክን አፍቅረሽዋል። እንዴ ሰዎች ምን ናችሁን የምትፈጠጡት? ወይስ ቾምቤን ሂሳብ ክፈል ብለሽ ነው? ሂሳብ ክፈል ብለውማ ሰው ፊት አንቆ ነበር የሚገለኝ። ታዲያ አንቆ የሚገልሽ ከሆነ ምን ትጠብቂያለሽ? በይ ቶሎ ክፈይና እንውጣ። እውነትህን ነው፣ ሳይገለኝ እንውጣ። ሂሳብ ሚካኤል ባንተን እንዲያስደርግልኝ እኮ። ምንድነው ይሄ ሁሉ ብር? መጀመሪያ በሩን ዝጋውና እናወራለን። ቆይ ይሄ ሁሉ ብር ከየት አምጥተሽ ነው? እያጠራቀምኩ ነው። አጣሽ። ይሄ ሁሉ ብርማ አታጠራቅም። እኔ እንዳንተ ወደ መሰልኩ እንዴ? እማዬ ለሻይም እያለች ሲሰጠን እኔ ሳጠራቅም ነበር። እና ይሄ ሁሉ ብር አጠራቅመሽ ነው? አዎ አልኩህ እኮ ካሊምርም ታደርገኝ። እሺ በቃ ከሱ ለኔ ትንሽ ብር አበድሪኝና ማሚ ስትሰጠኝ መልስልሻለሁ። ኧረ እባክህ አልሰጠህም። ቆይ ይሄ ሁሉ ብር ምን ያደርግልሻል? ወንድምሽ አይደለም? ምን አለ ብትሰጪኝ? ወንድም ይብቱንስ እኔ ያጠራቀምኩት ለማሚ ስጦታ ነው። አቷሽ ምንም ለማሚ ስጦታ ልትሰጫት አይደለም፣ ለሌላ ለመስጠት ብለሽ ነው። ማሚ ትሙት አልሰጠህም። አንቺ በውሸት ማሚ ትሙት ያለሽ? ረስተህ ሆኖ? ምኑን ነው የረሳሁት? ነገ ማሚ ልደት መሆኑን ነው። እንዴ ፌቡ ነገ ነው እንዴ ማሚ ልደት? አዎ ረስቼዋለሁ። እንዴት ረሳሁት ብናት? አንተ ድሮስ መቼ ያስተውሰው ታቀና ነው? አንቺ ራሱ ለምንድን ነው ነገ ነው የማሚ ልደት ብለሽ ያላስታወሽ? እሺ አስታወስክ አላስታወስክ ምን ያደርግልሃል? ደግሞ አሁን አስታወስክ አይደል? አሁን አስታወሽኝ አላስታወሽኝ ለኔ ምን ያደርግልኛል? ከአሁን በኋላ ብር አጠራቅሜ ስጦታ አልገዛም። ምን ስጦታ ልትሰጣት ፈልገህ? አዋ እናንቺ ሰተሻት እኔ ልቀር ነው? ለምን ትቀራለህ? ሁላችንም እንሰጣታለን። ምን ብር ልታበድሪ ነው? ብርማ አላበድርም። እና ብር ካላበደርሽን ከየት አምጥቼ ስጦታ እንደገዛላት ነው? ወይስ ሙድ እያሽብኝ ነው? እኔ ሙድ እያስኩ አይደለም። እና ሙድ እያሽብኝ ካልሆነ ብር ከየት እንደመጣ ነው? ወይስ እንደሰርቀ ነው? ዊካሊብ ደግሞ በቃ ሁለታችንም አንድ ስጦታ እንሰጣታለን። እሺ ግን ምንድነው የምንሰጣት? ከፈለክ ብሩ የሚችለውን ነገር አንተ ራስ መርጠን እንገዛላታለን። እውነትሽን ነው? አዎ እውነቴን ነው። ግን ደግሞ ደስ ካለክ እኔ ያሰብኩት ስጦታ አለ፣ እሱን ገዝተን እንሰጣታለን። ለነገሩ አንቺ ማሚ የምትወደውን ስለምታውቂ እሱን እንገዛለን። እሺ እኔ ማሚ ደስ ሲላት እኔም ደስ ይለኛል። እኔም በጣም ነው ደስ የሚለኝ። ደግሞ ከአባዬ ጋር አብረው ቢሆኑ ደግሞ የበለጠ ደስ ይለኝ ነበር። ለመሆኑ ለማሚ ያሰብኩት ስጦታ አለ ያልሽኝ ምንድን ነው? ይሄ ልጅ ምን ሆኖ አመሸ? ቆይ በሰላም ነው? እንደለመደው እንግዲህ እዛች ጋር አድሮ ይሆናል። እዛች ሹ ጠበቀዋል። አዎ ባይ እሷ ጋር አድሮ ይሆናል። አሁን እሷ ጋር ምን ያሳድረዋል? የሚያስፈራሯት ሰዎች እንደሆኑ ታስረው የለ? አይገሺ ምናልባት እነሱ ሲታሰሩ እንግዲህ ብሩኬ በልጅቷ ፍቅር ታስሮ ይሆናል አብሯል። ምን ያልክ ነው? ትርሲት በዚህ ጉዳይ ስንት ጊዜ ነው የምንነጋገረው? ልጁን ተውት፣ ወጣት ነው፣ ዘና ይበልበት። እንዳታስጨንቁት። ምን ሆናችሁ? ደህና መሻችሁ። ምን ነው ልጄ አምሽተህ እኮ አስጨነከን።
ስላስጠበቅኳችሁ በጣም ይቅርታ። ልዕልት የደስደስ ስራት እየጋበዘችን ስለነበር ነው። በጣም ደስ ይላል ብሩኬ፣ በጣም ደስ ይላል። አይ ትርሲት፣ ሁሌ እኮ እነግርሻለሁ፣ አንቺ ግን ምንም አትሰሚኝም። ምንድን ነው የነገርከኝ? ቆይ ትርሲት፣ ይሄ ልጅ ወንድ ልጅ ነው አይደል እንዴ? ለምን ሁሌ እሷ ከምጋብዘው ገንዘብ ሰተሽው እሷ አይጋብዛት? ምን ችግር አለው? ለምን አንተ አትሰጠውም? አይሻልም? አይ እኔ እንደው ባንቺ ያምራል ብዬ ነው እንጂ እኔ ምንም ችግር የለብኝም፣ ሰጠዋለሁ። ብሩኬ ኦኬ፣ እሺ፣ አታስብ። ደስ እንዳለ፣ እኔን ግን ለቀቅ አድርገኝ። አመሰግናለሁ ሚኪ። አይ እንደዛ እስከሆነ ጥሩ፣ ዋናው በሰላም መምጣት ነው። ይልቅ አንድ የምስራች አለኝ፣ እሱን ነገር ይከሳቸዋለሁ። የምን የምስራች ነው ልጄ? በዚህ ማታ ልዕልት ከነገ ጀምሮ ማንነቴን ለማረጋገጥ የሚደረገውን ፕሮሰስ ልትጀምርልኝ ነው። ወይ ልጄ፣ በጣም ደስ ይላል። እንደዛ ከሆነማ እኔም የምስራች አለኝ። አረ እናንተ ሰዎች እንዴት ነው እንዴ? ዛሬ በደስታ ልትገሉን ነው እንዴ? መቼም እያዘኑ ከመሞት ደስተኛ ሆኖ መሞት አይሻል? እሱስ እውነት ብለሻል። አንደኛው የምስራች የብሩክ እህት ባለችበት ሀገር ሆስፒታል እንደገባች ሰምቻለሁ። እንዴ? እውነትሽን ነው ትርሲት? አዎ ብሩኬ፣ እንኳን ደስ አለ። እንኳን አብሮ ደስ አለን። ተመስገን አምላኬ። እውነት ነው፣ ለፈጣሪ ምን ያንሷል? ያው ተመስገን ነው። ሁለተኛው ደግሞ የጋሼና የጎረቤቶቻቸው የቤት ግንባታ ነገ ይጀመራል። እኔ አላምንም ወይዘሮ ትርሲት ይሄንን። እውነቴን ነው ጋሼ፣ ከነገ ጀምሮ የሚያስፈልገውን በሙሉ እቃዎች አሟልተን እንጀምራለን። አይ አምላኬ፣ እንደው ለአንተ ምን ይሳናሃል? አንቺ ደግ ሴት ባትኖሪ እንደው ምን ይውጠን ነበር? እንዴ ጋሼ፣ ምን እያደረጉ ነው? ሊያለቅሱ ነው እንዴ? የደስታን ባኮ ነው ልጄ፣ ሌላ አይደለም። እሺ በቃ ከዚህ በላይ ምንም አይነት ሀዘን አያስፈልግም። እሺ የኖርቅ አላለቅስ። እንደው ምን ላድርግሽ የኖርቅ? እንደው አንድ ነገር ትፈቅጂልኝ? ምንድን ነው እሱ? እስኪ እጅሽን ስጭኝና ልሳመው። ኧረ ጋሼ አይገባም። እሺ በይኝ፣ ግድ የለም ልጅ። እንዴ ጋሼ የኔ ወርቅ፣ እንደው እጅሽን ቁርጥማት አይንካው፣ የነካሽ ሁሉ ይባረክ። አሜን ጋሼ። እንደው ልጄ የዘራሹን መልካም ዘር ልጆችሽ ይጨዱት። አሜን ጋሼ። ይኸው ከነ ሙሉ ቤተሰቦችሽ ወርቅ ለበሱ። እንደው ክፉ አይንካችሁ። አሜን። ተባረኪልኝ፣ ብሩክ። አሜን ጋሼ። የዘራሽው ይለምን። አሜን። ዘርሽ ይባረክ የኔ ልጅ። አሜን ጋሼ። እንዴ ሚኪ፣ አሜን አትልም እንዴ? ምርቃት እኮ በጣም ቆንጆ ነው። አሜን በል እንጂ ምን ሆናል አይደል? አሜን አሜን ጋሼ፣ አሜን። እንግዲህ የአቅሜን መርቅ ያለው በጎደለው ደግሞ ፈጣሪ ሙላበት። አረ ምን በወጣሽ ልጅ። እሺ በሉ ጋሼ። በሉ ኔልካ፣ ደህና ደሩ። በሉ በቃ እኔም ልግባና ልተኛ፣ እናንተ ተጫወቱ። የኔ ወርቅ ልጅ፣ እንደው እግዚአብሔር ያክብርሽ። እንደው አንገቴን ከመድፋት እኮ ነው የታደግሽ። ዝም ብለው እኮ። አረ እንደው በጣም ደስ ብሎኛል። እኔም እርስዎ ደስ ስላሉት በጣም ነው ደስ ያለኝ። እግዚአብሔር ያክብርሽ። አሜን ጋሼ። አንሳው፣ አንተ ሰውዬ አንሳው። ሄሎ ሚኪ። ሄሎ። እንዴ ምን ነው ከመሸ ደወልክ? ስማ፣ ባለፈው የተነጋገርነውን ነገር ነገውን እንድታደርገው እፈልጋለሁ። ይቻላል? ስማኝ ደግሞ በደንብ አዳምጠኝ። በፍጹም ከነገ እንዲያልፍ አልፈልግም። እሺ? ታዛዥ ነህ ሚኪ። እስካሁንም ያንተን ትዕዛዝ እየጠበቅኩ ነበር። በጣም ጥሩ። ስለዚህ ይኸውልህ ነገ ጠዋት ተገናኝተን ስለ ሁሉም ነገር በደንብ እናወራበታለን። ተዘጋጅ። እሺ፣ ችግር የለውም። ቻው ቻው። እሺ ቻው። እሺ። አዎ ብሩክ በጭራሽ ከነገ እንዲያልፍ አላደርግም። አዎ ነገ ማለፍ የለበትም፣ መሞት አለበት። ይሄን ሁሉ ጊዜ የለፈውበትን ገንዘብና ንብረትማ እንደዚህ በቀላሉ አልሰጠውም። እገለዋለሁ። አዎ እገለዋለሁ። እኔማ አሁኑኑ ደውዬ ነው የምስራችሁን የምነግረው። አሁኑኑ
ሄሎ አበበ፣ ይቅርታ ከመሸ ደወልኩኝ። ትልቅ የምስራች እኮ ሰምቼ ለአንተ ሳልነግርህ ማደር እኮ ከብዶኝ ነው። ይኸውልህ ከነገ ጀምሮ ወይዘሮ ትርሲት ቤቱን ለመገንባት ወስናለች ነው የምልህ። ሞት ስልህ እኔ ራሱ ደስታዬን መቋቋም ስላቃተኝ እኮ ነው የደወልኩት። አዎ ጥሩ አደረግ። ለሁሉም ነገራቸው፣ እንደውም ሁሉም የአቅሙን ለማድረግ ይዘጋጅ። ልክ ነህ እንዴ? ተባብረን እኮ ነው ይህንን ቤት የምንሰራው። እሱማ ግድ ነው እንዴ? እመርቃታለሁ እንጂ በደንብ አድርጌ። እሺ አበበ፣ ሁሉንም ሰላም በልልኝ። እንደውም ናፍቀውኛል። አሜን አሜን። ሰላም ደር ወንድሜ። እንዴ ቀላል ደስ አለኝ እንዴ? በጣም ነው ደስ ያለኝ። አይ ጋሼ እንደው ዝም ብለህ ነው እንጂ እኮ ነገ የሚደርስ ነበር። ልክ ነህ፣ ግን ገና ዛሬ ነገ ይሁን ይሰራልን አይሰራል የሚል ሁሉም ሰው እንደው ተጨንቆ ስለሚያድር ይሄ ራሱ ለነሱ ጥሩ የሚሰራች ነው። ያው አለ አይደል ለአንድ ቀን ባይሰሙ ምንም አይሆንም ብዬ ነው። ተው እንዲህ አትበል ልጄ። እንዴ ማምሻም እኮ እድሜ ነው። እሱስ ልክ ነህ ጋሼ። ወይ ወይዘሮ ትርሲት ግን እንደው እድሜዋን ያርዝመው። እንዴ ቀና ብዬ እንዲሄድ እኮ ነው ያደረገችኝ። በተለይ ርብቃ በጣም ልታመሰግኛት ነው የሚገባው። ምክንያቱም ከዚህ በኋላ ያንቺን ጥፋት ሁሉም እንደ በረከት ነው የሚቆጥረው። በትክክል የእድሜ ልክ ባለውለታሽ ናት። ምንድን ነው? ሽጉጥ። በዚህ ነው ብሩክን የምትገለው። ውስጡ ጥይት አለው? አዎ። አሁን ለማንኛውም ሰው እንዳያስገቡ። እንካ ይህንንም ያዘው። ምንድን ነው ይሄ ደግሞ? የቀብድ ብር ነው። ቀብድ ብለህ እኮ ባለፈው ሰጥተኛል። አዎ አረሳሁትም። ግን ይኸውልህ ይህንን ቀብድ የምሰጥህ በፍጥነት ብሩክ እንድታስወግድልኝ። ችግር የለውም። በሱ ምንም አይነት ሀሳብ እንዳይገባ ዛሬውኑ ነው የማስወግደው። በጣም አሪፍ። ይኸውልህ ዛሬ ብሩክን የምትገለው ከሆነ ከዚህ በፊት እሰጥሃለሁ ያልኩህን 3 እጥፍ ነው የምሰጥህ። 3 እጥፍ። የምርህን ነው ሚኪ? አዎ የምሬን። ብሩክ ከዛሬ ማለፍ የለበትም። ተግባባን አይደል? እንግዲያውስ እንደሆነ ቁጠረው። ተማመንብሃለሁ። ታደርገዋለህ። አሁኑኑ ሄደህ ለሱ የሚሆን የአስከሬን ሳጥን መምረጥ ትችላለህ። ግን ይኸውልህ አደራ፣ ምንም አይነት ስህተት አልፈልግም። ምንም። በፍጹም እንደዛ አይፈጠርም። ከአሁን በኋላ የትም ይሁን የትም ብሩክን ያገኘሁበት ቦታ አሰናብተዋለሁ። አንበሳው፣ በቃ አሁን ለማንኛውም እንሂድ። እኔ እናንተ አብረን ባንታይ ጥሩ። እውነትህን ነው። አብረን መታየት የለብንም። በልቻው። ለማንኛውም የምስራቹን ለመስማት ስልክህን እጠብቃለሁ። Happy birthday to you. Happy birthday to you. Happy birthday. Happy birthday to you. Thank you. የኔ ልጆች አመሰግናለሁ። በኋላ ደግሞ ሰርፕራይዝ አለሽ። እንዴ ምንድነው ሰርፕራይዙ? ማሚ ሰርፕራይዝ ይነገራል እንዴ? በኋላ ታያለሽ። በኋላ እስኪደርስ በጣም ጓጓሁ። በጣም አመሰግናለሁ። አጅሪት ደግሞ ዛሬ ማንን የውልት መድር ይዜ ሆንሽው? ሴትዮ ያምሻል እንዴ? ስለምን መርዝ ነው የምትወሪው? ምግቤ ላይ መርዝ አድርገሽ እንደነበር ማላቅ ነው እንደሚመስልሽ?
እርግጠኛ ሆኜ የምነግርሽ እንደዛ አስቤ ቢሆን ኖሮ ይሄን እዚህ ቤት በህይወት አትኖሪም ነበር። እሺ እባክሽ አታስመስይ። ምግቤ ላይ መርዝ ስታደርጊ ሚኪ ቀርጾሻል። ምን? አይሆንም። ሲጀመር እኔ እንደዛ ሳደርግ ሊቀርጸኝ አይችልም። አሁን እንደፈለግሽ ዋሺ። ቪዲዮ እጄ ላይ ሲገባ ግን የምትሆኚው ነው ያለው። ሆሆ ሴትዮ የማይመስል ነገር ባታወሪ ጥሩ ይመስለኛል። እሺ ነይ እባክሽን። የጀመርኩትን ሳልጨርስ ወዴት ነው የምትሄጂው? ስሚ፣ እማትጨርሽውን ጦርነት ነው የጀመርሽው። ህይወትሽን ገሃነም ነው የማደርግልሽ። አታስፈራሪ። በአሁኑ ምንም አታመጪው። ልትገይኝ ሞክረሽ ዝም እምልሽ ነው የሚመስልሽ? አለቅሽ። የፈለግሽውን ነገር ማድረግ ትችያለሽ። እሺ ማንም አይፈራሽም። አንላቀቅም ርብቃ። ራስሽ በቆፈርሽው ጉድጓድ ነው የምቀብርሽ። ምን አለች ሂሩት ትይኛለሽ? ቱ ርብቃ፣ ይሄ ሰይጣን እንደዚህ ጮትብኝ። ይመጣታል። ዛሬማ አለቀው። እኔ ላይ እንደዚህ እውነት ነው ሚኪ? እየጠየቅኩ እኮ ነው። እውነት ነው ወይ? ሂሩት የተናገረችው ነገር እውነት ነው ወይ? አልገባኝም። እሷ ደግሞ ምን አለች? ምግቧ ላይ መድኃኒት ሳረቅ ቀርጻኛል። እቺማ ትረባ ነገረችሽ? አንተ ቆይ ምን አይነት ሰው ነህ? እንዴት እኔ እንደዛ ታደርገኛለህ? መሆን ያለበት ነው ይሆን። አሁን ደክሞኛል፣ አትጨቃጨቅኝ። እሺ እያናገርኩ ወዴት ነው ጥላኝ የምትሄደው? ነገርኩሽ እኮ ሴትዮ፣ ከአንቺ ጋር ምንም ነገር ማውራት አልፈልግም። ቆይ ስታስበው ህይወቴ ላይ ተጫወተክ ዝም ብዬ የምለቅ ይመስላል እንዴ? በጣም ተሳስተሃል። እሺ ምን ታመጫለሽ? የማመጣውንማ በደንብ አድርጌ ያሳያለሁ። በነፍሰ ስጋ ነው የምጫወተው። አንቺ ሰው ዝም ሲልሽ የፈሩሽ ነው አይደል ይመስልሽ? አሁን ጭቅጭቁን ተወውና የቀረስከውን ቪዲዮ አጥፋ። አላጠፋው። አንተ ማና ፓስሎንክ ነው ቪዲዮ ማታጠፋው? እኔ ነው ማና ባል? እሷን ትገሚ ንገሪ፣ ድገሚ። ልቀቀኝ ሚኪያስ። አለቅሽም። እስከ ዛሬ አፍሽን ትከፍቺ ዝም ብዬሻለሁ። ዛሬ ግን ዝም ነው የምገላግልሽ። ሚኪያስ ልቀቀኝ። አለቅሽ። ሚኪ ማትረቢ ሚኪ ልቀቀኝ። ሚኪ ምን ያደረክ ነው? ልቀቃት እንጂ። ተው ተከስ ምን ማለት ትገላት ነው እንዴ? ተወኝ። አንተ አገባም በማገባት ሚኪ ልቀቃት። ልቀቃት። እንዴት ነው የማገባት? ርብቃ እኮ ናት። ምን ማቸዋል? ወይኔ ይኸውልሽ ዛሬ ተከስተ መጥቷል ነውሻል። ካሁን በኋላ ግን አፍሽን ምከፍቺ አይደለም ቀና ብለሽ ብታይኝ እገልሻለሁ። እሺ እኔ ሚኪያስ አይደለሁ። በቃ ተረጋጋ ሚኪ። ተወኝ። አንተ ደግሞ ደህና ነሽ? አዎ ደህና ነኝ። ውሃ ላምጣልሽ? አያስፈልገኝም። ቆይ ምን አድርገሽ ነው እንደዚህ ያነቀሽ? ህይወቴ ላይ ሊጫወትብኝ ነው። እንዴት ነው ህይወትሽ ላይ የሚጫወተው? ተው እባክህ፣ እሱ ለአንተ ምንም አይጠቅምም። ምናልባት ብትነግሪኝ እኮ ምረዳሽ ነገር ሊኖር ይችላል። ተወኝ አልኩህ እኮ ተከስተህ። አንተ ደግሞ ጭቅጭቀኝ። እሺ አትናለጅ፣ አንቺ አትናለጅ። አይዞሽ። በረዶ ላምጣልሽ እንዴ? አልፈልግም። እንዴ ሚኪ በጧት ወዴት ሄደ? ውጭ ትንሽ ስፖርት ነገር ልሰራ ወጥቼ። አንተ ደግሞ ስፖርት አልፎ አልፎ ትዝ ሲለን ነው እንዴ የምትሰራው? ያው አለ አይደል ዝም ብዬ ሪላክስ ላድርግ ብዬ እኮ ነው። ያስፈልጋል አንዳንዴ ለሰውነት። ቢሆንም ፕሮግራም አውጥተህ ቀጣይነት ያለው ስፖርት ብትሰራ ይሻላል። ትርሲቴ ዛሬ ምንም ብትይኝ እሺ ነው የምልሽ። ምክንያቱም የልቤ ንግስት የኔ ፍቅር የሆነችው ትርሲት ዛሬ ልደቷ ነው። ሃፒ በርዝዴይ ነው ቆንጆ። አመሰግናለሁ ውዴ፣ ግን ተቀድመሃል። ልገምት? ልጆቹ ናቸው የቀደሙኝ። በእርግጠኝነት እነሱ ናቸው የሚሆኑት። አልተሳሳትክም። ወይኔ 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 ትርሲቴ፣ አይ እኔ እኮ አልቀሰቅስሽም ብዬ ነው እንጂ እርግጠኛ ነኝ ከነሱ ማቀድም ነበር እንዴ። ትርሲቴ ለማንኛውም ይኸውልሽ በኋላ ላይ እንዳንቺ ስፔሻል የሆነ ጊፍት ይኖርሻል። እሺ እጠብቃለሁ። ብሩኬ ዛሬ ልደቴ መሆኑን ረስተው ነው አይደል? ይቅርታ በጣም ችግር የለውም። ለማንኛውም እንኳን ተወለድሽ ብያለሁ። መልካም ልደት። አመሰግናለሁ የኔ ልጅ፣ እንኳን ተወለድሽ። መልካም ልደት። አመሰግናለሁ ጋሼ። እንግዲህ ያው ዛሬም ልክ እንደ ትናንትናው ደስታ በደስታ ሆነናል። በጣም ጋሼ ልክ ነው። እንግዲህ ደስታችንን የሰላም ያድርገው። አሜን።
አይ ጋሼ ታውቋቸዋል ማለት ነው። ዛሬ ከሰዓታት በኋላ የብሩክ ሬሳ ከዚህ ቤት እንደሚወጣ። ብሩክ ማሞቱን ስታውቁ ሁላችሁም ታዝናላችሁ። እኔ ያኔ ብቻዬን እደሰታለሁ። አዎ በጣም ነው የምደሰተው። እንዴት አደርክ? በጣም ቆየህ እኮ። ምንድን ነው? ትንሽ ችግር አጋጥሞኝ ነበር ለዛ ነው። እሺ በቃ ልጆቹም ትምህርት ቤት እንዳይረፍድባቸው። ፌበን፣ ካሌብ ቶሎ በሉ። ቻው በቃ ውዴ። ቻው። እሺ እንሂድ። እኔም በቃ ስልኬን ረሳሁኝ። እኔ ያለው ይዤ መጣሁ። እሺ ቶሎ በሉ። አረ ልጆች እኔ የምልሽ ወይዘሮ ተርሲት ወይ ጋሽ አሁን እቃውን ልንገዛ ነው እንደምንሄደው? አሁን እንኳን እቃ ልንገዛ አይደለም የምንሄደው። እና ታዲያ እቃ ማንገዛ ከሆነ ታዲያ ወዴት ነው የምንሄደው? ትናንት ባንክ ቡክ የለኝም አላሉኝ? እሱማ ብዬሻለሁ። ስለዚህ ዛሬ ከተከስተ ጋር ሄዱና ባንክ ቡክ ያወጣሉ። አየኔ ልጅ የባንክ ቡክ ደግሞ ለእኔ ምን ያደርግልኛል? እንደው ከእኔ ተርፎ ማስቀምጠው ብር የለኝ። ቤቱ ሲሰራ እርስዎና ብሩክ ስለሚያሰሩት የእርስዎ የባንክ ቡክ ያስፈልጋል። እንደዛ ይሻላል ብለሽ ነው እኔ ልጅ? በብሩክ እንዳናስገባ ብሩክ መታወቂያ የለውም። እሱስ ልክ ብለሻል ልጅ። ስለዚህ ልጆቹን ትምህርት ቤት ካደረስን በኋላ እሱ ቡኩን ያወጣልታል። እሺ ልጆች በጣም ቆያችሁ እኮ። እሺ በቃ ቶሎ ወደ መኪና ግቡ። እሺ በአጠቃላይ 5 ስለሆነ መኪናው የሚበቃን አይመስለኝም። እኛ በአንድ መኪና እንሂድና ብሩክ በራይድ ይምጣ አይሻልም? እንደሱ ይሻላል። አዎ ፌቡዬ፣ እኛ እንውረዳ። በቃ እኛ እንውረዳ፣ እንጠብቃቸዋለን። እሺ ብሩክ በቃ ጋሽ አንተ ግባ። እሺ ብሩክ ቆይ አንቺ ምን መሆንሽ ነው ለርብቃ ስለ ቪዲዮ ነገርሻት? እና ዝም እንድላት ጠብቃ ነበር? ልጅቷ እኮ ልትገለኝ ነበር። እሱን አውቃለሁ። እና እያወቅህ ታዲያ ለምን ትጠይቀኛለህ? አሁን ላይ ማወቅ ስላልነበረባት ነው እንዴ? ማወቅ ካለባትም እቅድ አውጥተን ነው ማወቅ የነበረባት። ለእሷ ምንም ማሰበብ አያስፈልግም። ቪዲዮውን ብቻ ስጠኝ፣ እኔ ምን እንደማደርግ አውቃለሁ። ወይዘሮ ሂሩት መጀመሪያ የተባባልነውን ሳታደርጊ መቼም ቢሆን ቪዲዮን አልሰጥሽም። እሺ? አታምነኝም ማለት ነው? ስለ ጉዳዩ አሁን ላይ ምንም ነገር መጨቃጨቅ አልፈልግም። አድርጊ ያልኩሽም ብቻ አድርጊ። ታዲያ ምንድን ነው እሱ? ለማንኛውም ዛሬ የትርሲት ልደት እንደሆነ ታውቂያለሽ አይደል? ጭራሽ ልደት ወልደኔ ልትነግረኝ ነው? እኔ እኮ እናቷ ነኝ። እሱማ እናቷ ነሽ። ምን ማለት ነው ታዲያ ዛሬ ልደቷ እንደሆነ ታውቂያለሽ ብሎ መጠየቅ? በጣም ይቅርታሽ። ለማንኛውም አሁን ለትርሲት ልደት ኬክ ስላዘዝኩኝ እሱ እንድታመጭ እፈልጋለሁ። እንዴ እያዘዝከኝ ባልሆነ? አረ እያዘዝኩሽ አይደለም፣ ያው ቤት ስለምትይ ብዬ እኮ ነው። እና ቤት ውስጥ ብውልስ ተሸካሚ ይመስልሃለሁ? እንዴ ምን ነው አንቺ አትሸከሚ። በቃ ሰውየው ሲመጣ እሱን አሸክሚና በሬድ ይዘሽ ትመጫለሽ። አለቀ። ዘነበን ነው ሰውየው ያልከው? አዎ እኔ ስራ ስላለኝ ስለማይመቸኝ ነው። በዛው በቃ የሆነ የሚገዛዘውን ነገር ትገዛዥና ልደቷን ፏ እናደርግላታለን። አለቀ። እሺ በቃ ትጨቃጨቀኝ እንዳልሽ። ለማንኛውም አመሰግናለሁ። ስማ ደግሞ የራይዱንና ለአንዳንድ ወጪ የሚሆን ገንዘብ መላክን እንዳትረሳ። እሺ አረሳም፣ እልክልሻለሁ። ይሻልሃል። እና አሁን ታዲያ እንዴት ነሽ? አሁን በጣም ደህና ነኝ። ቁስሉም እየደረቀ ነው። እኔም የተሻለኝ ነው። በእውነት አንቺ ግን ሲያዩሽ እንደዚህ ከላይ እንደምትታዩ አይነት ሴት አይደለሽ። ማለት እንዴት? ምን እንዴት አለ? ለማይስ ሰው እኮ ሲነኩሽ የምትፈርጪ ነው የምትመስዩ። በጣም ነው የምታሳሽው። ኧረ እባክህ እውነቴን እኮ ነው። በጣም ስስ እኮ ነው የምትመስዩ። እኔ ሰዎቹ እንዴት ጨክነው እንደወጉሽ ራሱ ገርሞኛል። ምን እንዴት አለው? ያቺን አንድ ፍሬ ህፃን ልጅ እንዴት እንዳሰቃየው አላየህም? በጣም ክፉና ጨካኝ ሰዎች ናቸው። እሱስ ልክ ነሽ። በጣም ጨካኞች ናቸው። እኔ ግን ለማንኛውም ልልሽ የፈለኩት ከላይም ከውስጥም ጠንካራ ሴት መሆንሽን ላደንቅሽ ፈልጌ። አመሰግናለሁ ብሩኬ። እና ታዲያ መቼ ነው የምንሄደው? አሁን መሄድ እንችላለን። አንተ ግን ዝግጁ ነህ ማንነትን ለማስመለስ? እንዴ በሚገባ ነው። ስለዚህ አሁንም ሰዓቱ ገና ስለሆነ መሄድ እንችላለን። በቃ እንሂዳ። ሂሳብ
ተከስተ ለምንድን ነው በቶሎ ፈልጋለሁ ብለህ ጠራኝ? ማውራት አለብን። ስለምንድን ነው የምናወራው? ስለ ሁሉም ነገር ማለት አልገባኝም። ይኸውልህ ሚኪ፣ አሁን እያደረግኩ ያለው ነገር በጣም ከልክ እያለፈ ነው። በጣም እያበዛኸው ነው ሚኪ። አንተ ደደብ፣ እኔን ነው እንደዚህ የምትናገረኝ እንዴ? ሚኪያስ እኮ ነኝ፣ ረሳኝ? በደንብ አውቃለሁ እባክህ። እንደውም አንተ ነህ እኔን ያሳኝ። ዋጎረስኩ እጄን ተነከስኩ አለ ተከስተ። እኔው አጉርሼ እኔው ላይ ትጠግብብኛለህ? ይኸውልህ አሁን እዚህ ለጭቅጭቅ አልመጣሁም። እሺ የራሴን ውሳኔ ከመወሰኔ በፊት ያንተን ለመስማት ስለፈለኩ ነው። ምን ታስባለህ? ማለት የምን ውሳኔ ነው የምትወስነው? ስማ፣ የማውቀውን ሚስጥር ለትርሲት በነግራት ምን እንደሚፈጠር አስበዋል? አረ ያረግነውን ሁላ ለትርሲት ለመንገር ወሰናል ማለት ነው። አንተ ሀሳብህን ካልቀየርክ አዎ። እሺ ንገራት። ከዛ በፊት ግን ከነገርካት በኋላ የሚፈጠረውን እኔ ልንገርህ ለአንተ። አውቃለሁ ሁለታችንም ነው የምንታሰረው። ምንም መታሰር ብሎ ነገር የለም። ማናችንም አንታሰር። እየቀለድክ ነው? አልቀለድኩም። ምክንያቱም በነገርካት ቅጽበት በጥይት አናትን በትኝ ይደፋል። ባካት አስፈራራኝ። ተገዝተ ሚኪያስ እኮ ነኝ። ታውቀኛለህ ደግሞ ቃሌን እንደማከብር። ደግሞ ሌላ ምን እንደሚፈጠር ልንገርህ? እየሰማሁ ነው። ሁሉንም ነገር ለትርሲት ብትነግራትም ፍርድ ቤትም ትርሲትም ተራሉ ባልታ አድርገው ነው የሚቀበል። ምክንያቱም ምንም ማስረጃ የለማ። አንተ ደደብ ነህ። እሺ ስለዚህ ገንዘቤንም ልትሰጠኝ ፈቃደኛ አይደለህም ማለት ነው? አዎ አልሰጥም። እኔም በጣም አዝናለሁ። ለትርሲት ሁሉንም ነገር እነግራታለሁ። ሁሉንም። አረ እንደዛ ካደረክ ያኔ ማን ወንድ ማን ሴት እንደሆነ ይለይለታል። እስከ በኋላ በደንብ አስበህ ውሳኔ እንድትነግረኝ እፈልጋለሁ። ያለበለዚያ ግን እመነኝ ተከስተ፣ እመነኝ አትነግራት። እንዴ አውቃለሁ እኮ ተከስተ፣ አንተ እኮ ይወጣልህ ፈሪ ሰው ነህ። ፈሪ። ብዙ ባትፈታተነኝ ጥሩ ነው ሚኪያስ። ተከስተ አንተ ማለት እኮ ፈሪ ውሻ፣ ፈሪ የሰፈር ውሻ። ትጮኻለህ እንጂ አትናከስም። እሱን አብረን እናየው። ምን አስቸኮለ? በእናትህ ይኸውልህ፣ ከቻልክ ካሁን በኋላ ስለዚህ ነገር ምንም አይነት ነገር እንዳታወራ፣ ድጋሜ እንዳታወራ። ከዚህ በኋላ በወሬ ሳይሆን በደንብ አድርጌ በተግባር አሳያለሁ። እሺ ተከስተ፣ ደደብ ነህ የምልህ እኮ ለዚህ እኮ ነው። ከማን ጋር መጋጨት እንዳለብህ እንኳን አታውቅም። እባክህ በደንብ አድርጌ ነው ማለት። ብታውቅ ኖሮማ ከኔ ከሚኪያስ ጋር ትጋጭም ነበር። አንተ ደደብ። ስማ አሁን ይህንን ጭንቅላትን በጥይት አልፈረክስልህ፣ በስነ ስርዓት ማሰብ ብትጀምር ይሻላል። ለማንኛውም እስከ በኋላ ድረስ ስልክህን እጠብቃለሁ። ሰማለህ ተከስተ፣ በስልኩ ፋንታ ጥይትም ሊሆን ይችላል። ይኸውልህ ባንክ ቡኩን አውጥተናል። አሁን የሚቀረን ገንዘቡን ማስገባት ብቻ። በጣም ነው ደስ የሚለው አባዬ። ታዲያ መቼ ነው ብሩን ታስገባለህ? አንተ ቡኩን ካወጣህ እኔ ወደ ማታ ስመጣ ገንዘቡን አስገባልሃለሁ ብላኛለች። እና ታዲያ ለምን አሁን ብሩን አስገቢልኝ አትላት? ምን አስቸኮለሽ? በኋላ ስትመጣ ይደርስ የለ እንዴ? እኔማ እዛው ባለችበት ሆና ትራንስፈር ማድረግ ስለምችል ብዬ ነው። ቢሆንም ስራ በዝቶባት ሊሆን ስለሚችል መጨቅጨቁ አስፈላጊ አይደለም። እሺ በቃ አባዬ፣ አንተን ደስ እንዳለ። እኔ የምልሽ ያ ልጅ ግን እንዴት የተባረከ መልካም ሰው ነው። ማን ነው እሱ? ሹፌሩ ነዋ። እንዴት እንደረዳኝ ብትይ፣ እንዲሁ የተባረከ ልጅ እግዚአብሔር ይስጠው። እሱስ እኔም ሳይው ጥሩ ልጅ ይመስለኛል። እኔ እንደው በጣም ነው ጸባዩን የወደድኩት። መሬት የሆነ ልጅ ነው። ማን ዘነበ? አቤት ወይዘሮ። ና እስኪ አንድ ቦታ ደርሰን እንምጣ። ወዴት ነው የምንሄደው? ለትርሲት የሚሆን አንዳንድ እቃዎች እንገዛለን። አንተ ደግሞ በመሸከሙ ታግዘኛለህ። እሺ ችግር የለም። አበባዬ መጣሁ። እንዴ ና ታዲያ ምን ቆመህ ታየኛለህ? አባዬ ከባድ ነገር ከሆነ ግን አንተ እንዳትሸከም እሺ? እሺ የኔ ልጅ አታስቢ። እሺ ቻው። እሺ ቻው የኔ ልጅ ቻው። ሚኪያስ በጣም ንቆኛል። የሰጠሁትን ሰዓት ምንም አልተጠቀመበትም። ስለዚህ አሁኑኑ ለትርሲት እውነቱን ነግራትና የመጣው ይመጣል። ከኔ ጋር መጋጨት ምን ያህል ከባድ እንደሆነ አሳየዋለሁ። ተከስተ እቃዎቹን በሙሉ መኪና ውስጥ አስገባቸው? አዎ አስገብቻቸዋለሁ። በቃ የልጆቹ መውጫ ሰዓት ስለደረሰ እንሂድ። እሺ ትዝትዬ፣ ከዛ በፊት አንድ ላውራሽ የምፈልገው ነገር ነበረኝ። ምንድን ነው? አሁን በጣም እቸኩላለሁ። ስለዚህ ሌላ ቀን ግድ የለሽም። አሁን የግድ ልነግርሽ የሚገባ የህይወት ጉዳይ ነው። አንዴ ስሚ። ይሄን ያህል ምንድን ነው እሱ?
ይኸውልሽ መጀመሪያ ግን ለምሰጥሽ መረጃ ገንዘብ እንደምትከፊኝ ቃል እንድትገቢልኝ ፈልጋለሁ። ጠቃሚ ከሆነ ችግር የለውም ብር እሰጥሃለሁ። ይሄ አያሳስብን። በጣም ጠቃሚ መረጃ ነው እኮ ንገረኛ። ምንድን ነው? ሚኪ ብሩክን ሊያስገድለው ነው። እየቀለድክ ነው? ከዚህ በፊትም በመኪና አደጋ እንዲሞት ያደረገው ራሱ ሚኪያስ ነው። የማይመስል ነገር አታውራ። ሚኪ እኮ የብሩክ የልብ ጓደኛ ነው። እንደዚህ ሊያደርግ አይችልም። ሚኪ ከገንዘብ ሌላ ማንንም አይወድም። ያው በእርግጥ አንቺን ይወድሻል። እባክህ ተከስተ የማይመስል ነገር እያወራ ጭንቅላቴን አታዙር። አመንሽም አላመንሽም ሚኪ የብሩክ ጠላት ነው። አሁንም ድረስ ሊገለው ይፈልጋል እያልኩሽ። አንተ ሁሉ ነገር እንዴት ልታውቅ ደግሞ? ለምንድን ነው የምትነግረኝ? የኔ ማወቅ አለማወቅ ሳይሆን አሁን ሊያሳስብሽ የሚገባው ይሄ ነገር እውነት ነው ወይስ ውሸት ነው የሚለው ነው ትርሲት። ይሄ እልም ያለ ውሸት ነው። ሆን ብላ የፈጠርከው ታሪክ ነው። ካላመንሽኝ ዛሬ ለቅጥር ነፍሰ ገዳይ ሽጉጥ ሲያቀብለው የቀረጽኳቸው ቪዲዮ አለ። እሱን ላሳይሽ። ጥሩ እሺ፣ አሁኑኑ ቪዲዮውን አሳይ። እሺ አሳይሻለሁ። እውነት ይሄንን ነገር ሚኪ አድርጎት ከሆነ እኔ ራሴ በገዛ እጄ ነው የምገለው። ምንድነው? የነገርኩሽ ቪዲዮ ነው። የለም እኮ አይታየም፣ ባዶ እኮ ነው። ባትሪ ዘጋብኝ። አይሆንም፣ እየዋሸ ነው። ምንም ማድረግ አልችልም። ደግሞ ቻርጀር አላስኩኝ። እሺ ልጆቹን አድርስና እቤት ገብተህ ቻርጅ አድርገው፣ ከዛ ታሳየኛለህ። እሺ ችግር የለውም አድርገዋለሁ። ቪዲዮውን እስካላየው ድረስ ግን መቼም ቢሆን አላምንህም። እሺ ይኸውልሽ ቪዲዮውን እስክታይ ግን ለማንም ሰው ምንም ነገር እንዳትናገሪ፣ በተለይ ለሚኪ እንዲች ብለሽ ምንም ነገር እንዳትነግሪው አዳራሽ። እሺ አልናገርም። አሁን ልጆቹ ጋር እንዳትቆይባቸው ቶሎ እንሂድ። መጀመሪያ ብሩክ ያለበት ቦታ ነው አይደል የምንሄደው? አዎ ቶሎ በል። ወይኔ ትርሲት፣ ሚኪያስማ እንደዛ ይጫወትብኝ፣ እኔ ራሴ እገለዋለሁ። ተነስ እንሂድ እንጂ ምንድነው የምትጠብቀው? ምን ነው ትርሲት፣ በሰላም ነው? በጣም ቆየሽ እኮ። ስጦታ እየገዛዛው ነበር። ስጦታ? የምን ስጦታ? በልደቴ ቀን ስጦታ የመስጠት ልምድ አለኝ፣ ለዛ ነው። ኦ በጣም ደስ የሚል ልምድ ነው አይደል? ምን ነው ትርሲት፣ በሰላም ነው? የሆነ የተረበሽ ነገር ትመስያለሽ። አንድ በጣም የሚያስደነግጥ ነገር ሰምቼ ተረብሻለሁ። ምንድን ነው የሰማሽው? ምን መሰለ ብሩኬ፣ ንገሪኝ። ችግር የለውም፣ መፍታት የምንችለው ችግር ከሆነ አብረን እንፈታዋለን። መናገር እኮ በጣም ከብዶኝ ነው። ትርሲት ግድ የለሽም፣ ንገሪኝ። ምንድን ነው የሰማሽው? ምን መሰለ ብሩኬ፣ በቃ አሁን አልነግርህም። እንዴ ቆይና ታዲያ መቼ ነው የምትነግሪኝ? በኋላ የሰማሁት ነገር እውነት ይሁን ውሸት ስለማረጋግጥ በዛው እነግርሃለሁ። እሺ በቃ አንቺን ደስ እንዳለሽ። አሁን ላይ በሀሜት ደረጃ የተወራን ነገር ላንተ ነግሬ ጭንቅላትህን ላበላሸው አልፈልግም። እሺ በቃ ችግር የለውም፣ አንቺ ብቻ ተረጋጊ። እሺ እረጋጋለሁ። ቆይ ግን ለምን ነበረ እዚህ እንድጠብቅሽ የቀጠርሽኝ? ቤቱን የምንሰራበትን ዋጋ አብረን ሆነን እንድንጠራ። አይ ጥሩ አድርገሻል አይደል? አሁን ዋጋውን አጣርተን ጋሼን ባንክ ቡክ ስለከፈቱ እዛ ላይ እናስገባላችኋለን። እና ታዲያ ምን እንጠብቃለን? እንሂዳ። እሺ ግን መጀመሪያ ምግብ እንብላ። እኔ እንኳን ልዕልት ጋብዛኝ በልቻለሁ። አንቺ ከፈለግሽ ግን መብላት ትችያለሽ። አይ እኔ መብላት አላሰኘኝም። በቃ እንሂድ። እሺ በቃ እንውጣ። እዛው እየሄድን እንከፍላለን። ዋው ሲያምር ያምራል። በጣም ነው የሚያምረው። አያቴ ወደዳችሁት? አዎ አያቴ በጣም ነው እኮ የሚያምረው።
በሉ ልብሳችሁን ቀይሩና ደግሞ ታግዙናላችሁ የሚቀረው። ዘጋቢ እስከዛ ድረስ ተቀመጣ። እሺ ወይኔ ልጅ ቁጭ በል። እሺ እሺ ጋሽ አምጪ። ስጦታዋማ ከፊት ለፊት አይቀመጥ። እሺ ደብቀን ነው የምናስቀምጠው። ሰርፕራይዝ ነው የምናደርጋት። ይሄንን ያሽ ነው የት ጋር እንደብቀው? ቆይ ታይ ነው እዚህ ጋር ደብቀዋለሁ። ምንድነው ፌቡዬ? ይሄ ስጦታ ነው። እኔና ካሊብ ነን ለማሚ ገዛንላት። እንዴ አውቅ ያለው እኮ ስጦታ መሆኑን። ምንድነው የገዛችሁት ነው ያልኩት። እንዴ እሱማ ሚስጥር ነው። እና ለእኛም አይነገረንም ማለት ነው? አዎ አይነገራችሁ። በቃ ልብስ ቀይረን እንምጣ። እሺ ሂዱ ቀይራችሁ። እሺ እነዚህ ልጆች እንደው የልጅ አዋቂ ቅመም የሆኑ ልጆች ናቸው። እሱ ላይ እውነት ተናግረሃል። በጣም ጥሩ ልጆች ናቸው። በጣም በጣም። እስቲ ሞቅ ሞቅ አድርጊው። አንቺ ወጣት አይደለሽም እንዴ? እስማ የኮንስትራክሽን እቃ በሙሉ ዋጋው ጨምሮ ይል እንዴ? በጣም እኔማ እያንዳንዱ እቃ ላይ መጨመሩ በጣም ነው የገረመኝ። እና ታዲያ ለመግዛት ይከብድሽ ይሆን እንዴ? እንደሱ ማለቴ ሳይሆን ጭማሪው በጣም አስደንግጦኝ ነው። ቆይ ቤቱን እንሰራዋለን ማለት ነው? መስራትማ ይሰራል። ሌላ ምን አማራጭ አለ? አመሰግናለሁ ትርሲት። በእውነት አንቺ በጣም ልዩ ሴት ነሽ። ችግር የለውም ብሩኬ። ይሄ እኮ ያንተ ብር ነው። እኔም ማመስገን አይጠበቅብህ። ቢሆንም ስለ ቅንነትሽ ግን ይገባሻል። አመሰግናለሁ። እኔ ላንተ ምንም ባደርግልህ ደስ ይለኛል። ቆይ ከዚህ በላይ ምን ታደርጊልኛለሽ? ለኔ እኮ እስካሁን ያደረግሽልኝ ነገር ከበቂ በላይ ነው። ላንተ ምንም ነገር ያንስብሃል። ቆይ ዛሬ እንዴት ነው? እዚሁ እየተመሰጋገንን ልናደር ነው እንዴ? ተከስታ አይመጣም እንዴ? እዚህ እንዲመጣ እኮ ለተከስተ ነግሬው ነበር። እና ታዲያ ምን ነው? እስኪ ደውይለት። ቅድም ስልኩ ዘግቶ ነበር። ምናልባት አሁን ከሰራ እስኪ ልደውልለት። ሄሎ ተከስተ። ሄሎ ወይዘሮ ትርሲት። ምን ነው አትመጣም እንዴ? አዎ ትንሽ እቆያለሁ። ለምንድን ነው የምትቆየው? ምን እባክሽ ጎማ ፈንድቶብኝ መንገድ ላይ ቆሜ ያለሁኝ። ኧረ እባክህ። ያው ጎማ ቀይሬ እስክመጣ ድረስ ትንሽ አስጠብቅሻለሁ ብዬ ነው። እና ምን ይሻላል? ያው ቤት እየጠበቁሽ ስለሆነ በራይድ ግን ቶሎ ብትሄጂ ይሻላል። ዴ ስጦታው እኮ ያለው አንተ መኪና ውስጥ ነው። እሱማ ጎማውን እንደቀየርኩኝ እኔ ራሴ ቤት ይዤልሽ እመጣለሁ። እሺ በቃ ቪዲዮን በቴሌግራም ወይም ደግሞ በዋትስአፕ ላክልኝ። ውይ ወይዘሮ ትርሲት በጣም ይቅርታ አድርጊልኝ፣ ግን እንደሱ እንኳን አልክልሽም። እንዴ ለምንድን ነው ማትልክልኝ? ምን ችግር አለው ብልከው? ያው እኔ ራሴ መምጣቴ ስለማይቀር እዛው ስንገናኝ ባሳይሽ ይሻላል። እሺ በቃ ቶሎ ና፣ እኛም ልንወጣ ነው። እሺ ይኸውልህ እንዳትቀር። ኧረ አልቀርም። ይኸውልሽ ግን እባክሽን እስክታገኝ ድረስ ለማንም ሰው ምንም ነገር እንዳትናገር እሺ? ለሱ ችግር የለውም፣ ለማንም አልናገርም። በቃ ቻው። እሺ ቻው ቻው። ምን ነው አልመጣም አለሽ እንዴ? አዎ ጎማው ስለፈነዳ ይቆይብናል። እኛ ሬድ ጠርተን ብንሄድ ይሻላል። እሺ ግን የምን ቪዲዮ ነው ላክልኛልሽው? አንድ ወሳኝ ቪዲዮ በእጅ ያለ ነው የሚለኝ። እንዴ ይሄን ያህል ምን አይነት ቪዲዮ ቢሆን ነው? እሱ ቪዲዮውን አይቼ ላረጋግጥና እነግርሃለሁ። እሺ በቃ እና ቆይ ራይዱ ይቆያል እንዴ? እስካሁን ምንም አልተቀበለኝም። እና ቆይ ታዲያ ለምን በእግራችን ወክ እያደረግን አንሄድም? እንደሱ እንኳን አይሆንም። ለምን ማለቴ ምን ችግር አለው? ቤት እኮ ሁሉም ተሰብስበው እኛን እየጠበቁ ነው ያሉት። እንደዛ ከሆነ እሺ ደግመሽ ሞክሪላችሁ። ኦ እንደውም አንዱ አክሴፕት አደረገን። እሱን እንጠብቀው። ያኔ ልጅ እያለሽ አንቺን እኔ በድፎ ዳቦ ነው ወራ ያከበርኩልሽ። አንድ ድፎ ዳቦ፣ ሁለት ምሪንዳ እና ሁለት ሻማ። ትጋታቸው ግን እንዴ እናንተ ፏልጋችሁታል። በጣም ጎበዞች። የኔም በቅርቡ ታከብራላችሁ እንግዲህ በነካጃችሁ
ቆንጆ አንተ ቦድ ለአያት ዘዛ ይከበር ባክል እሺ ምን ላድርግህ ልጅ ጭንቅላት ደድቆ ቆይ በስተርጅና የህፃን ልጅ ኮፍያ አላደርግ ይሄ እኮ የህፃን አይደለም የልደት ኮፍያ ነው ያው ነው እኔ በስተርጅና ይሄን አላደርግም ደሞ እናንተ አድርጉት ምን ችግር አለው ያቲ አንዴ ብቻ አድርገው ተውት በቃ አጨቅጭቁት አልፈልግም አላችሁ አይደል እንዴ አንቺ ማን አናገረሽ ምን አንተ ስራ ታይዝ እሺ አትጨማለቅ ተይ እንጂ ርብቃ ህፃናት እኮ ናቸው አትቆጫቸው እና ታዲያ ምን ያጨማልቃቸዋል ስራ ታይዙም እንዴ ሰሚ አንቺ ይኸውልሽ የልጅ ልጆቼን ምንም እንድትናገራቸው አልፈልግም እሺ በቃ እናንተ አትጨቃጨቁ እኔ አድርጉማለሁ እኔ ላድርግልህ አባባ እሺ አድርግልኝ ይኸው ታዲያ እንዴት ነው አማረብኝ አዎ አያቴ በጣም ነው ያማረብኝ አይ በስተርጅና መጫወቻ አድርገሽኝ ደግሞ አማረብኝኛለሽ በእውነት አባባ በጣም ነው ያማረብኝ እናንተ ደስ ካላችሁ ይሁን Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. ለማን ያዘጋጃችሁት ልደቱ? ለሱ ነው እንዴ? ይሄ ተረገመ ምን አለበት ወደ ውስጥ እንኳን ገባባ ያደርጋል። አትፍረጂበት ሴት ፈርቶ ሊሆን እኮ ይችላል። አይደለም መሬቱ ኮረኮንቹ ስለሆነ ለመኪናው ሰክቶ ነው እንጂ እንደዛም ሊሆን ይችላል። እኔ የምልህ ቅድም ሳልጠይቀው ረስቸው ምን የፍርድ ቤቱ ጉዳይ እንዴት ሆነላችሁ? አመልክተናል እንግዲህ የሚሆነውን ደግሞ በተስፋ መጠበቅ ነው። እሱም አንድ ተስፋ ነው። ልክ ነሽ። ወይኔ ብሩክ ምንድነው? ምን ፈልገህ ነው እንዴ? ምንድነው? ቆይ ነው ወንድም እንዴ ምን ፈልገህ ነው? ፈልገህ ነው? ምንድነው የምትፈልገው? ብሩክ ማለት አንተ ነህ አይደል? እባክህ ድሬ ተርሲት ወይኔ ጉዴ ተርሲት ተርሲት እባክሽን ተርሲት ተርሲት ወይኔ ጉዴ ተርሲት ትርሲቴ እባክሽ ወይኔ ሰዋለ ትርሲቴ እባክሽን ጥለሽኝ አትሂጂ ትርሲቴ እባክሽን ንቂ አታደርጊው ወይኔ ሰዋለ ትርሲቴ እባክሽን ብቻሽን ጥለሽኝ አትሂጂ ትርሲቴ እባክሽን ንቂ ወይኔ ጉዴ ወይኔ ሰዋለ ትርሲቴ እባክሽን አታደርጊው ትርሲቴ እባክሽን ወይኔ ጉዴ ትርሲቴ እባክሽን ንቂ ትርሲቴ እዚህ ላይ ነው ንቂ እዚህ ላይ ነው ይሄን አጥለሽ ያከኝ እባክሽ
ትርሲት ንቂ፣ አታረጊው። ትርሲት እኛን ለማን ጥለሽ? ትርሲት እባክሽ እንዳትሞችብኝ። ትርሲት እባክሽ፣ ትርሲት አታረጊው። ትርሲት የኔ ናት፣ እኛን ለማን ጥለሽ? ትርሲት አታረጊውም። ትርሲት ትርሲት እባክሽ ንቂ። ትርሲት የኔ ናት፣ እኛን ለማን ጥለሽ? ትርሲት እባክሽ ንቂ። ትርሲት እባክሽ ንቂ። ትርሲት እንደዚህማ አታረጊውም። ትርሲት እባክሽ ንቂ። ትርሲት እባክሽን ብቻዬን ጥለሽኝ አትሂጂ። ትርሲት ልጆቹ ማን አላችሁ? ትርሲት እስኪ እባክሽን፣ ኧረ ሰው አለ እርዱኝ። ትርሲት ያመነሽ ልቤን እባክሽን፣ ፍቅራን ብዘሽ ወጋሳይሽ ትርሲት ስለኔ ነው የተፈጠረሽ የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀሬን ባንቺ ነው ያጣጣምኩት ከጎንሽ ርቄ እስከ ምድር ጫፍ ብጓዝበት እድሜን በሙሉ